ቤተሰብ የዛሬ ሮማንቲክ ነው። ሩታና አብርሽ ልዑል አብሮ መጡ። ባልና ሚስት እንዴት እንደምታምሩ በስመ አብ! ቤት ውበት! የኔ ውዶች ምን አለ አብሮ እንደዚህ ብትቀጥሉ። ሩታዬ ከልብሽ ከሆነ ወደ አብርሽ ህይወት ለመመለስ በቃ ልብሽን ገዝተሽ ትዳርሽን ለማዳን ከሆነ በጣም ነው ደስ የሚለኝ። እውነት ለመናገር የሁላችንም ምኞት ነው። አብርሽና ሩታ አብሮ ታርቆ አብሮ ቢኖሩ የሁሉም ሰው ፍላጎት ነው። እውነት ለመናገር ሩታ እውነት ከልብሽ ከሆነ በጣም ደስ ይላል። ግን ከልቧ ነው የመሰለኝ። ቤተሰብ ደጋሚ ሌላ ስህተት ትሰራለች ብዬ አላስብም በፍጹም ማለት ነው። በፊት እኮ የሰራችው ስህተት እኮ የሆነ ያስመሰለች ነበር ስትሰራ የነበረችው ማለት ነው፣ አክት እያደረገች። እዚህ ጋር ግን አታስመስልም። እውነት ለመናገር አላቅም። የሰው ልጅ ልብ እንግዲህ ፈጣሪ ነው የሚያውቀው ሰው ሳይሆን ማለት ነው። እና ሩታ ከልብሽ ከሆነ በጣም ደስ ይላል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ካች ብዬላችሁ መጥቻለሁ። የኔ ውዶች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የምር ላይክ አድርጉኝ፣ በቻላችሁ አቅም አበረታቱኝ ለማለት ፈልጋለሁ። እንግዲህ ዛሬ ሩታና አብርሽ አብሮን የመጡ እንግዲህ እንዴት ደስ እንዳለኝ እንዴት እንደምታምሩ በማላቸው ሰው ባይገባ እኮ ሩታና አብርሽ እዚህ ደረጃ ላይ እውነት ለመናገር አይደርሱም ነበረ። ሩታም እንግዲህ ይው የራሷን ሀሳብ እዚህ ጋር ተናግራለች። እኔ ይው በዛ ሰዓት ይሄ ነገር ያደረኩበት ምክንያት ብዙ ቻሌንጆች ስላሳለፍኩ ነው። ይሄን ነገር ያደረኩ በእርግዝና ሰዓት ብዙ ነገር ነው ያየው። በዛ ንዴት ብዙ ነገር ላይ ነበርኩ። ለዛ ነው እንጂ እኔ በፊት እንዳውኑ ቢሆን ያው ታውቃላችሁ፣ ሩታ ታውቃለች ምን አይነት ፈተና እንዳሳለፈችው በእርግዝና ሰዓት። ባላ ከሷ አጠገቤ ሳይነበራት እሷ ለብቻዬ ተጋፈጠች። እንግዲህ ይሄ ልጅ እንግዲህ ታውቃላችሁ ልዑል ተረገዘ፣ ተወለደ። ባልዮ አንድ ቀን ካጠገቤ ስላልነበረ ነው ሩታ እሊ ይዟት ነው እውነት ለመናገር እንደዛ ነገር ያደረገች ብዬ አስባለሁ። እሷ እንደ ሩታ አነጋገር ነው ቤተሰብ የተረዳው። ሁላችሁም ትረዳላችሁ ብዬ አስባለሁ። መቼም ሴቶች ትረዳላችሁ፣ የወለዳችሁ እናቶች ትረዳላችሁ ብዬ አስባለሁ። እንደ ሩታ ጀግና ሴት ነው ያለዩም። እውነቴ ነው የምላችሁ። እስኪ የእናንተ ባል ሚስቱ እርጉዝ ሆና የእናንተ ባል ከሌላ ሴት ጋር ሲላላጥ ሚስቱን ቼክ ሳደርግ ከሌላ ሴት ጋር ሲላላጥ ምን እንደሚሰማችሁ አስባችኋል? ሩታም ይሄ ነገር የተሰማት ብዬ ነው ማስበው። እናንተ ባላቸው እንደዚህ ቢያደርግ እንኳን ስልክ አውርቶ ከሌላ ሴት ጋር ሲጀናጀን ሲሰሙ ትለቃላችሁ? አትለቅም። ሩታ ግን ትግስቷ አደነኳት። እውነት ለመናገር በጣም ብዙ ጊዜ ስላላጥ ነበር አብርሽ ማለት ነው፣ ሩታና አብርሽ ሳይፈቱ በፊት ማለት ነው። ከውሽምት ጋር በጣም ብዙ ነገር እያደረጉ ነበር። ሩታ በዝምታ ነው ብዙ ነገር እያሳለፈችው ማለት ነው። እውነት ሩታ ለእኔ ጀግና ሴት ናት ብዬ ነው ማስበው። ብዙዎቹ ከሩታ ትማራላችሁ ብዬ አስባለሁ። እሱ እሊ ይዞኝ ነው እዚህ ነገር ውስጥ የገባው እንጂ መልሼ ይሄ ነገር አድርጋለሁ ብዬ አላስብም። ያመናችሁን ሰዎች እመኑኝ፣ ያላመናችሁ ስለዚህ ምንም ማድረግ አልችልም አለች። እንግዲህ ሴት የሆናችሁ ትረዳላችሁ ብዬ አምናለሁ። ስሜቱ እመሙን ታውቃላችሁ ብዬ አምናለሁ። የወለዳችሁ እናቶች ማለት ነው። እኛው እንኳን ባንወልድ እናንተ የወለዳችሁ ታውቃላችሁ ስሜቱ ማለት ነው። ሩታን በዛ ሰዓት ይሄ ነገር ነበር የተሰማኝ፣ ይሄ ነገር ላይ የደረስኩ። አሁን ደግሞ ከሱ ጋር በቃ በሰላም በፍቅር የድሮ ትዳሬ መመለስ ፈልጋለሁ፣ እንደ ድሮ በፍቅር አብሮ መኖር ፈልጋለሁ በማለት ነው እንግዲህ ሩታ ሀሳቧን ሼር ስታደርግ የነበረ ማለት ነው የነበረችው። እውነት ለመናገር ከልብ ከሆነ ሩታ እውነት ከልብሽ አብርሽን ፈልገሽ አብሮ ለመኖር ትዳርሽን ለመምራት ከሆነ የሁሉም ሰው ደስታ ነው። እውነት ለመናገር እኔም ደስ ብሎኛል፣ በሩታ ሀሳብ በጣም ደስ ብሎኛል። አንዳንድ ሰዎች ደግሞ አብርሽ ተጠንቀቃ አውቃ ነው የምትሉ፣ ንቃ አብርሽ ንቃ። እንዴ ጅል ናቸው እንዴ? ጅል ናት ጅል ናቸው እንዴ? ወዮ አማርኛ እኮ
ጠፋብኝ እናንተ። ለማንኛው በባልና በሚስት መሀል አትግቡ እሺ። ሩታና አብርሽ ደግሞ ዞሮ ዞሮ አንድ ላይ ይሆናሉ። ያው ሩታ አሁንም መቼም እስከ መጨረሻ ሄዳለሁ። አሁን የሆነ ነገር እያየሁ ነው ፊቱ ላይ ስለሆነ እስከ ጥግ ሄዳለሁ ይሄን ትዳሬን ለመመለስ ብላለች። እውነት ሩታዬ ከልብሽ ከሆነ ሁሉም ሰው ተመልካች ከጎንሽ ነው የሚሆነው ማለት ነው። የትዳርሽን ለመመለስ ከሆነ እውነት አንቺ ከልብሽ ከሆነ በጣም ደስ ይላል። እውነት አንቺ አብርሽን አውቀሽ እንደ በፊት ይው ለመበቀል ከሆነ በጣም ነው የሚደብረው። እውነት ይሄ በጣም ለአንቺም ጥሩ አይመጣም። ከዚህ በፊትም ሌላ ስህተት ሰርተሽ ድጋሚ ሌላ ስህተት ሰራለሁ ካልሽ እንግዲህ ማንም ከጎንሽ አይቆም። እውነት ለመናገር ይሄ ሰው ህይወት ነው። እውነት ለመናገር አብርሽ ላይ ለመጫወት ከሆነ ይደብራል። ምክንያቱ የልጅሽ አባት ነው። ብዙ ነገር አብሮ ይው እሱ ብዙ ለአንቺ ክፉ አንቺ ላይ መጥፎ ነገር እንኳን ቢያደርገው ክፉ ነገር ቢያደርግሽ አንቺ ደግሞ እንደሱ መሆን የለብሽም ብዬ ነው የማስበው። ከልብሽ ከሆነ በጣም ደስ ይላል። ምክንያቱ የልጅሽ አባት ነው እና በቀል ለእግዚአብሔር ነው እንጂ ለሰው በቀል ማንም ሰው አይመኝም መቼም ማለት ነው። እና ይሄን ማሰብ አለብሽ ማለት ነው ሩታዬ። እውነት አንቺ ከልብሽ ከአብርሽ ጋር ለመሆን ከሆነ የእውነት የሁሉም ሰው ደስታ ነው። መቼም የወለደ ሰው ከባድ ነው። የወለደ ሰው በመሀል ልጅ ተፈጥሮ መለያየት ታውቃላችሁ ከባድ ነው ለማንኛውም ሰው ማለት ነው። እና ማንኛውም ሰው የማይፈልግ ነገር ነው። እና ፍቺ በስማም ለፈጣሪም ማለት ለፈጣሪም ዘንድም ደስ አይሉም፣ በሰውም ደስ አይሉም። ፍቺ የሰይጣን ነው እንጂ እውነት ለመናገር ሩታ ከልብሽ አንቺ ወደ ራስሽ ወደ ድሮሽ ከተመለሽ ከአብርሽ ጋር ለመሆን ከሆነ እሰይ ነው፣ የሁላችንም ፍላጎት ነው። ስለዚህ አንዳንድ ሰዎች ደግሞ አብርሽ ተጠንቀቃ፣ አብርሽ ጅል ነው እንዴ? አብርሽ ደግሞ ለምኑኝ አትበላ አንተ ጅል ማለት ነው። አብርሽ አንዳንዴ እውነት ለመናገር አንዳንዴ ይሰማል የሰው ምክር ማለት ነው። እውነት ለመናገር እየሰማት ነበር ሩታ ማለት ነው። እየሰማት ነበር ሩታ ሲያወራት እየሰማት ነበረ። ግን በመጨረሻ አብርሽ እኮ አንዳንዴ ያስቀኛል እውነት ለመናገር። እና ከመቼሽ ነው ደግሞ ባልሽ አላት እኮ የዛሬ 2 አመት አለች ሩታኛ አራዳ ማለት ነው። እና አብርሽ ማለት ነው ያዙኝ ልቀቁኝ አትበለው ማለት ነው። እሺ ሩታ እሺ ትዳሬን ለመመለስ ፈልጋለሁ ካለችው አንተ ሜልባት ካፈራ በትልቅ ሰዎች አሳምነና ወደ ትዳር መመለስ እኮ ትችላለህ። እውነት ሩታ ማታምን ከሆነ ማለት ነው በሰው በኩል በትልቅ ሰዎች ጠርታ በሱ በኩል ሩታ ማስጠየቅ አለበት ማለት ነው። ስለዚህ ፍራቻ ጭንቅላት ላይ አታስቀምጠው። አንተ እንኳን ወደ ሩታ ለመቅረብ ከሩታ ጋር ለመሆን ከፈራ በመሀላቸው ትልቅ ሰው አምጥታ ሩታ ማሳመን ያለበት ማለት ነው። ጭራሽ ወደ አንቺ መጠጋት አልፈልግም አሁን ጊዜ አልፏል ይባላል እንዴ? አይባልም። አንተ አርፋ ልጅክን አሳድገው። እቺ ሴተኛ ዳሪ ማናት? እቺ ሄሬሜላ ማለት ነው። ወንድ ያጣች ከእሷ ጋር አትላላጣ። ወደ ልጅክ ተመልሰ ልጅክን አርፋና አሳድጋ። የአማርኛ እንግዲህ ምንም አድርጋች አይቻልም። ቤተሰብ ከተመቻቸው ቪዲዮዎችም ላይክ አድርጉ እና ምን ለማለት ፈልጌ ነው አብርሽ ማለት ነው ተረጋጋው እሺ። ሩታ እድል እየሰጣችን ያለችው አሁን ትዳሯ መበተን ስለማትፈልግ ነው። እንደ አዲስ ትዳራቸውን ተጋብታችሁ እንደ አዲስ ፍቅረኞች በቃ በስነ ስርዓት ህይወታችሁን የመራችሁ መኖር አለባችሁ። 3ኛ 4ኛ ሰው ሳታስገቡ ጾም ካለቀ በኋላ በስነ ስርዓት ተጋብታችሁ እንደ ባልና ሚስት ሆናችሁ በስነ ስርዓት አግብታችሁ አንድ ላይ ብትኖሩ ጥሩ ነው ብዬ አስባለሁ። አብርሽና ሩታ ማለት ነው። አብርሽ ደግሞ ከፈራ ሩታን ከፈራ ማመን ካቃተክ በሸማግሌ በኩል በሰው በኩል አሳምና ነው ወደ ትዳር መግባት ያለበት ማለት ነው። ሩታ እኔ ከልቧን የመሰለኝ ቤተሰብ መቼም መልሳ ስህተት ትሰራለች ብዬ አላምንም። የሁላችንም ፍላጎት ነው ብዬ አስባለሁ። ሩታና አብርሽ በቃ
አብሮ ቢኖሩልን የሁሉም ሰው ፍላጎት ነው፣ የተመልካች ፍላጎት ነው። እኔም የራሱ ማለት ነው። አብርሽና ሩታ ተለያይቶ ከሌላ ሰው ጋር እነሱ ማየት አልፈልግም። እውነት ለመናገር ሩታ ከሌላ ወንድ ጋር፣ አብርሽ ከሌላ ሴት ጋር እንዳይሆኑ አልፈልግም። እውነት ለመናገር ማለት ነው። እና መቼም አይለያዩም። እንግዲህ ሩታ መቼም ተስፋ አልቆርጡም፣ እስከ ጥግ ሄዳለሁ እሱን ለመመለስ ወደ ቤት በማለት እንግዲህ ሩታ የራሷን ሀሳብ አስተያየት ሼር አድርጋለች ለተመልካች ማለት ነው። ብዙዎቹ እየፈሩ ነው ያለ በኮሜንት አንዳንድ ኮሜንት እያየው ነበርና አብርሽ ተጠንቀቀ፣ አሁንም በቀል ነው አብርሽ እዛ ላይ ፍራቻ ላይ ነው ያለው ማለት ነው። ሩታ ማመን አቃት። እውነት ለመናገር ለምን ድጋሚ እንዳትጎዳኝ ብሎ ፈርቶ ነው። ከፈራ ደግሞ ሰው ማስገባት በማላቸው ማለት ነው። እና በሰው በኩል ማሳመን ያለበት ማለት ነው። ሩታ መቼም መልሳ በቀል ለሰው እንኳን ለፈጣሪም ጥሩ አይደለም። እና እውነት ለመናገር በቀል ታደርጋለች ብዬ አላስብም አብርሽ ላይ በድጋሚ ማለት ነው። እና ይሄ ሰውን ህይወቱ እንኳን አላጣፋም። እውነት ለመናገር በቀል ኧረ በስመ አብ በጣም ነው የሚደብረው ብዬ አስባለሁ። ሩታ ደግሞ ልብ ገዝቻለሁ ድሮ የልጅነት ባህር ስለነበረኝ፣ አሁን ግን ትንሽ ምንድነው ትንሽ በሰለ ብያለሁ የልጅነት ነገር ስለነበረኝ በዛ ሰዓት። አሁን ግን በደንብ ገብቶኛል። በቃ ትዳሬን መመለስ ፈልጋለሁ። ወደ ልጄ አባት ነው መመለስ የምፈልገው። ልጄን በሰላም በፍቅር በደስታ አብሮ ማሳደግ ነው የምፈልገው። ወደ ራሴ ትዳር ነው መመለስ የምፈልገው በማለት ነው እንግዲህ የራሷን ሀሳብ አስተያየት ሼር አድርጋለች። እንግዲህ ፈጣሪ አይለያችሁ። በእርግጠኝነት አብርሽና ሩታ አብሮ እንደምትኖሩ ወይም በዚህ ሰሞን እውነት በዚህ ሰሞን አንድ ላይ እንደምትመጡልኝ ተስፋ እናደርጋለን። ታርቃችሁ ጾሙን በሰላም በፍቅር እውነት ብንፈታ ጥሩ ነው ብዬ አስባለሁ። ጾም ገብተዋል እና ከጭቅጭቅ ነጻ የሆነ ነገር ቪዲዮ ብትሰሩልን በሰላም ታርቃችሁ አብሮ ብትኖሩ የሁሉም ሰው ደስታ ነው ብዬ አስባለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ምን እንዳወራው አላውቅም ጋይስ፣ እግዚአብሔርን እየተበተብኩ ነበረ ማውራውና ስለዚህ ቪዲዮን ከተመቻችሁ ላይክ አድርጉ። ወዳቸዋለሁ የኔ ውዶች ማለት ነው። እንዴት ቪዲዮ እንደሰሩ አላውቅም። እግዚአብሔር በስራ ተወጥሬ ያለውና ዞር ብዬ ነው ቪዲዮ የምሰራላቸው ማለት ነው። እና ምንም ማድረግ አልችልም። ደግሞ ቪዲዮ ካልሰራው ቻናሌ ተኝቶ ቁጭ ነው ምለው ማለት ነው። እግዚአብሔርን በጣም ነው የሚከብደው በዚህ ሰዓት ዩቱብ እየሰራችሁ እዚህ ጋር ስራ አለ፣ ስንት ነገር አለ። በጣም ነው የሚያስጠላው። እውነት ተስፋ ይቆርጣላችሁ። ግን በዩቱብ ምንም ያው ዝም ካልኩ ቻናሌ ስለሚተኛው ብዬ ነው። እሺ ቤተሰብ ቪዲዮ የሚሰራው ማለት ነው። አበረታቱ። ይወዳችኋለሁ።